ሰላም ተመልካቾቼ፣ ዛሬ ደግሞ ባለፈው ቃል በገባሁላችሁ መሰረት አንዳንድ የኢትዮጵያ አካባቢዎችን አስጎበኛችኋለሁ ባልኩት መሰረት ከአዲስ አበባ አሃዱ ብዬ ጀምሬያለሁ። እውን አዲስ አበባ እንደምናያት አድጋለች ወይስ የሚዲያ ወሬ ነው? አንዳንድ ቦታዎች ተለውጠዋል የተባሉ ቦታዎችን ለመጎብኘት እየሞከርኩኝ ነው። ለዛሬ የወዳጅነት አደባባይን ለመጎብኘት ሄጃለሁኝ። እስቲ ለማንኛውም ተሰሩ የተባሉ ፓርኮችን እና ቦታዎችን እንጎበኛለን። ለዛሬ እስቲ የወዳጅነት አደባባይን ላስጎብኛችሁ፣ ተከታተሉኝ። መልካም ቆይታ። አዲስ አበባ ላይ ስትኖሩ ዋነኛው ችግር የትራንስፖርት ችግር ነው። እዚህ ለመምጣት እኛ የታክሲ ሰልፉን ውጣ ውረዱን ስለጠላን የሜትር ታክሲ አገልግሎት የሚሰጡ መኪናዎችን ጠርተን ነው የመጣ ነው። ከነሱ ውስጥ እኛ የመረጥነው ያንጎ የተባለውን የታክሲ አገልግሎት የሚሰጡ መኪኖችን ነው። ከመገናኛ እዚህ ድረስ ለመድረስ 280 ብር አስወጥቶናል። ለመዝናናት ስታስቡ እውነትም ሀብታም መሆን እንዳለባችሁ ይሰማችኋል። ምክንያቱም ያሻችሁ ቦታ ብድግ ብላችሁ ለመሄድ ታክሲ መጠበቅ ሳይኖርባችሁ የራሳችሁን መኪና አስነስታችሁ መሄድ ደስ አይል? ያም ሆነ ይህ መኪና እስክንገዛ አልጠበቅንም። እኛ በእነዚህም ታክሲዎች ቢሆን መጣን። አስበን የመጣ ነው ግን አንድነት ፓርክ እንዲያደርሰን ብለን ነበረ። የሆነ ሆኖ እሱ የወሰደን እዚህ ወዳጅነት አደባባይ ነው። ከገባን በኋላ ነው ወዳጅነት አደባባይ መሆኑን ያወቅነው። እናም የአዲስ አበባ መንገዶችን፣ ሰፈሩንና የምትጎበኙትን ቦታ የሚያውቅ ሁነኛ ሰው ይዛችሁ ብትንቀሳቀሱም መልካም ነው። እኛም አንዴ መተናል አልንና ይሄንኑ ለመጎብኘት የመግቢያ ክፍያችንን ከፍለን ወደ ውስጥ ዘለቅን። እንድታውቁት ለማንኛውም ወዳጅነት አደባባይ ቁጥር 1 እና ቁጥር 2 የሚባል ያለ ሲሆን አሁን እኛ የተገኘንበት ቁጥር 2 በተለይም ለህፃናት መጫወቻ ተብሎ የተሰራውን ፓርክ ነው። ለዛሬ ይሄንን ፓርክ ላስጎብኛችሁና በሚቀጥለው ደግሞ ወዳጅነት አደባባይ ቁጥር 1ን እንጎበኛለን። ወደዚህ ፓርክ ስትገቡ የምትጠየቁት 100 የኢትዮጵያ ብር ነው። ክፍያውን በተለያዩ አማራጮች መክፈል ትችላላችሁ። በቴሌ ብር፣ በባንክ ትራንስፈር ወይም ደግሞ በካሽ መክፈል ይቻላል። ይሄ ወዳጅነት መግቢያ ነው። መግቢያ ለመክፈል እየጠበቅን ነው። ካሽም ይቀበላሉ። ሞባይል ባንኪንግ፣ በቴሌ ብር መክፈል ይቻላል። ከአካውንት ወደ አካውንት ትራንስፈር ይቻላል። ልጅቷን እየጠበቅን ነው እና ይሄን ይመስላል የወዳጅነት ወዳጅነት ዩኒቲ ፓርክ እና የመጣነው ወዳጅነት ነው እንዴ? ዩኒቲ ብለን አይደል? እሱ ነው ያጃጃለን ባለፈው እዚህ መጣችሁ ግን ዩኒቲ ስኩዌር ዩኒቲ ምን አላውቅም ቤት እሺ ለማንኛውም ዩኒቲ ፓርክ ብለን ታክሲው ያመጣን ፍሬንድሺፕ ስኩዌር ነው። ወዳጅነት ፓርክ ወዳጅነት አደባባይ ነው ያመጣን እና የህፃናት መጫወቻ ምናምን መግቢያው 100 ብር ነው። ለማንኛውም መግባት ከፈለጋችሁ አስነድተን ከፈለው እና እንትን ቢኖር ደህና ነገር የለም። እቺ ብቻ ናት ያለችው። እንነዳ ነበር። ሌላ ምን እናረጋለን? ዋው ደስ ይላል ግን ግቢው
እዚህ የሚያስጠላው አዲስ አበባ ተጉላልታችሁ መታችሁ ነው እዚህ የምትደርሱት የራሳችሁ መኪና ከሌላችሁ። ኦኬ እንትኑም ይሄ ፊት ለፊት ነው ለካ ቤተ መጻሕፍት ቤቱ ምን ነበር ስሙ? አብረሆት ቤተ መጻሕፍት። እሺ ፓርላማ ምናምን ላይ የምናየው ሰዓት አያችሁት እዚህ ጋር ድሮ ፓርላማ ሲጀምር የሚያሳዩት ሰዓት ይሄ ነው ለካ። በቃ 4 ኪሎ ገብተናል። እዚሁ ጁስ ቤቶች ምናምን አሉ። ያው መጠቀም ይቻላል። ጠምቶሻል? ምን ያልሞቀኝ ባስኬትቦልም መጫወት ይቻላል። እየተጫወቱ ነው። አለ ቁጭ ብላችሁ መታደም ትችላላችሁ። ሌሎች ሲጫወቱ አዋቂ ከሆናችሁ ልጆቻችሁ ሲጫወቱ እናንተ ቁጭ ብላችሁ መጠበቅ ምናምን ይቻላል። ወንበሮች አሉ፣ ደስ ይላል። በቃ ጽዳቱ ምናምን ግቢው በጣም ነው የሚያምረው። አሁን ሽንት ቤቱ ጋር እንደሆነ ማወቅ እፈልጋለሁ። ምክንያቱም አሁን የሶላት ሰዓት ደርሶብናል ለመስገድ። ሽንት ቤት መጠቀም ፈልጌያለሁ። እስቲ ጠይቃለሁኝ። ይኖራል ብዬ ተስፋ አረጋለሁ። ሽንት ቤት የቱ ጋር ይሁን የምናገኘው? ውሃውን ስንት ነው ገዛሽ? 1 ሊትር 50 ብር። ውጪ ስንት ነው? ኦኬ ብዙም ለውጥ የለው። በጣም የዋጋ ልዩነት ካለው ብዬ ነበረ። እዚህም 50 ብር ነው አለች 1 ሊትር ውሃ። የ20 ብር ለውጥ ነው። ምናልባት ውጪ 30 ብር ሳይሆን አይቀርም። አሁን እያጠጡት ነው ሳሩን ማለት ሳሩን ውሃ እያጠጡት ነው። ይኸው እንዳለ የህፃናት መጫወቻዎቹ። ዛሬ ምንድነው የመጣንበት ቀን? ቅዳሜ ነው። ቅዳሜና እሑድ መሰለኝ ህፃናት የሚበዙት ትምህርት ስለማይኖር እና በጣም ያምራል ግቢው። እንደምታዩት ደስ ይላል በጣም ግቢው። እስቲ ሽንት ቤት ካገኘን ጠይቀናል። አሁን ሽንት ቤት እስቲ እናያለን። ጥራቱንም ጽዳቱንም እሱም ምን ያህል ጥራት እንዳለው በቅርበት ይሄው የህፃናቱ መጫወቻ። መውጣት መውረድ ነው ስራ አይደል እንደሚሰሩት ህፃናቱ። እዚህ ለቆ በቃ መገላገል። ጎማ ነገር ኧረ አይመስለኝም። እዚህ ላይ ቢወድቁ ለምን አይወድቁ ከወደቁ። ይሄ ድንጋዩ ምንድን ነው? ፏፏቴ ነው።
ምስብስብ አርጎ ገና ወጥ ይሄኛው ደግሞ ድልድይ ነው የእንጨት የገመድ ድልድይ ነው። መውረድ ነው መሰል መውጣት መውረድ። ይሄኛው ራሳቸውን እንዲከተሉ ዋይስ አሽን ይሄ አሁን ምንድን ነው? በእናትሽ እንዴት ብለው ነው ተወጣጥተው እዚህ ላይ መግባት ነው? እዛች ጋር ለመድረስ ቤት እንዳለብኝ እኔ ቀጥታ ተንጠላጥዬ አልወጣውም እንዴ? ምን ይከለክለኛል? ከቻልኩኝ መስመሩን ባላገኘ እና ይሄን ይመስላል። ለማንኛውም በቃ አሁን እዚህኛው ህንጻ ላይ ነው ተብለናል። ሽንት ቤት እስቲ ልንሄድ ነው። ቀረጽ አለበት ያልሽ ህንጻው ውስጥ ይሄን ይመስላል። እሺ የፕሬዝዳንቱና የጠቅላይ ሚኒስትሩ ፎቶ ተለጥፏል። ብዙ ሰው ግን የሚያውቅ አይመስለኝም። ፕሬዝዳንታችን ይህ ናቸው። አሁን ላይ ክቡር ታዬ ነው። ታዬ አጽቀ ሥላሴ አምዴ ይባላል። ብዙ ሰው ሳህለ ሥላሴ ሳህለ ወርቅን ነው የሚያስታውሱት። የተቀመጠና ፕሬዝዳንት ጠቅላይ ሚኒስትራችን ይህን ይመስላሉ። ታያላችሁ። በአካል አይደለም ደግሞ ፎቶ ናቸው። ስቲል እየፈለግን ነው ሽንት ቤቱን። አይስክሬም የቱ ጋር ነው የገዙት ልጆቹ? አረ የለም እንዴ! ይሄ ነው መሰለኝ። ይሄ መጸዳጃ ቤት ይችላል። ይሄን ይመስላል። ጸዳ ላይ ይመስላል። ደህና ነው። እስቲ ውስጡን አየት እናድርገው። ለማንኛውም እስቲ ጸዳ ያለ ነው። በቃ እንግባ። አሁን ወጣችንን አድርገን ወተናል። ሽንት ቤቱ እንዳሳየዋችሁ ነው። ይሄ ምንድነው? ቻይና ኤድ ፎር ሼርድ ፊውቸር ይላል። የቻይና እርዳታ፣ የቻይና እጅ የሌለበት ነገር የለም ነው። እንደዛ ነው ሀሳቡ። አልገባኝም። እነዚህ እስቲ እዚህ ጋር ልንሰግድ ነው። ሳር ላይ መውጣትም ያስቀጣል። እዚች ጋር የሆነ ነገር አንጥፈን መስገጃ ሊያዝንም ደግሞ የጉዞ መስገጃ ይዛችሁ ብትመጡ አሪፍ ነው። ሶላታችንን ሰግደን ከጨረስን በኋላ ህፃናቱ ይዘው ያየናቸውን አይስክሬም ለመግዛት የመሸጫ ሱቁን ፍለጋ ረጅም ጉዞ ለረጅም ደቂቃዎች አደረግን። በግቢው ውበትና በአበቦቹ እና በተለያዩ እጽዋቶች ውበት ተማርከን ነው መሰለኝ ረጅም ጉዞ ስናደርግ አልታወቀንም ነበረ። የሀገሬ ሰው ካለመናገር ደጃዝማችነት ይቀራል የሚለው እኮ እውነት ነው። በእርግጥ እኛ በውበቱ ተማርከንም ሊሆን ይችላል ሳይታወቀን ወደዛ ወደዚህ እያለን ስንፈልግ የነበረው። በመጨረሻም የማናገኘው መሆኑን ስናውቅ አስተባባሪዎችን ጠየቅን። እንደሚመስለኝ ያቺ ሱቋ እዛ ነች። እግር የበዛበት ጥፍት የሌለ እግረኛ አሁን ስትሄጂ ያችን እሺ ሳይክል አንሞክርም? አንድ ብቻ ናት እንዴ?
ትነጃለሽ? አይ አይስክሬም ነው ጋር ነበር እሺ እናመሰግናለን። ና አታሚ ኮኖ አይስክሬም መሸጫ ሱቅ ነው። ይሄ ምን ይመስላል? አይስክሬም ገዝተናል። ለማንኛውም ይሄን ይመስላል። አንዱ 200 እና እስከዛ ወንበር መቀመጫ እስክናገኝ ሊቀልጥብን ነው። እየበላን እንሂድ። 220 ነው ያለችው። አንዱ 210 ያው ለሁለቱ 420 ነው የከፈልነው ማለት ነው። ውድ ነው ግን ውድ አይደለም አላውቅም ብቻ እዚህ ልንቀመጥ ነው። አይስክሬማችንን በልተን ስናበቃ አሁንም ግቢ ውስጥ መዞራችንን ቀጥለናል። በዚሁ ፓርክ ግቢ ውስጥ ይምጡ በዝና የተሰኘ የቤተ መዘክር ወይም ሙዚየም አለ። እሱንም አጋጣሚ ሆኖ እግር ጥሎን ጎበኘ ነው። ተጨማሪ 50 ብር ለሱ መግቢያ ያስከፍላል። ከኢትዮጵያ የጥንታዊ እቃዎችና መገልገያ ቁሳቁሶች በተለይም ደግሞ በአብዛኛው ብርሌ የጠጅ ብርሌዎችን የተለያዩ ከእንጨትና ከሸክላ የተሰሩ የጥንት ቁሳቁሶችን ቤተ መዘክር ውስጥ ጎበኘ። ይሄ ቀርከሃ ነው እንዴ? ቀርከሃ ነው ወይስ ምንድነው? ያው እባክሽ ቀርከሃ ነው። ፊላ ምን ነበር? ፊላ ያ ሳር የሚመስለው እሱ አይደለም፣ ቀርከሃ ነው ያለው። በሬ ሲያምር አይ ቀርከሃ ይመስለኛል። ኳስ ሜዳም አለ ለካ። ቅድም አላየንም? ቅድም ባስኬቱን ነው ያየነው። ይሄ ደግሞ ኳስ ሜዳ ነው። እሺኛ ፋንት ምንድነው ቲፎዞ ነን። አሁን እዚህ ጋር ቁጭ ብለን እንመለከታለን። ምንድነው አንድ አይነት አይለብሱም እንዴ? እዚሁ ነው እንዴ ተመራርጠው የጀመሩት? ይሄስ ምንድነው? የብርታሌ ታሪክ ምንድነው? ብርሌ ነው እንደሚለው የብርሌ ታሪክ በኢትዮጵያ። ወይ ጠጅ ቤት ነው እንዴ? ቆይ እንዴ የብርሌ ታሪክ የሚለውን ላሳያችሁ ነው። የጠጅ ቤት ቢሆን ነው መቼስ የብርሌ ታሪክ የሚለው። ይምጡ በዝና ይላል። ቤተ መዘክር የስጦታ እቃ ኦኬ፣ እንደዛ ነገር ነው። መግዣ ምናምን ነው። ስጦታ እቃ ምናምን መግዣ መሰለኝ። መግባት ዝም ብለን ምግባና እንያም ከተቻለ መቅረጽ ብቻል ደግሞ እንቀርጽ ነበር። አቅማችን የሚፈቅደው እቃም ካለ እንገዛ ነበር። ዋው ጸጥ ብሎም ለማንበብ ምናምንም ደስ ይላል ቦታው። እዛ ጋር ጸጥ ብሎም እያረጉ ነው፣ እያነበቡ ነው። ለምንድን ነው ስለ ብርሌ እስኪ
እስከ ምሽት 11 ተኩል ይላል። አሁን ስንት ሰዓት ነው? ኦኬ እዚህ ደግሞ ለመግቢያ ለዚህ ብቻ 50 ብር አለ ማለት ነው። እሺ ለማንኛውም ያየን ነው። መግባት ከተቻለ እንገባለን። ይሄው ብርሌ ታሪክ እያሉ ነበር። እስቲ ውስጥ ላይ ብርሌዎች በከለር እየታዩኝ ነው። የሆነ የእንጨት እቃ ነው። ምንድን ነው? ጋን? ይሄ አይደል? ጋን መቼስ ከሸክላ ነው የሚሰራው እንጂ ምንድን ነው አላውቅም። ከእንጨት የሆኑ ቅርጻ ቅርጾች ናቸው እንደምታዩት። ምንድን ነው ብርሌን ታሪክ እንትን ያደረገው እዚህ በየቦታው የብርሌ ታሪክ ማየት ይቻላል። እስቲ ሰውም ካገኘን እንጠይቃለን። አሁን ይሄው እዚህ ጋር ባለ ሱቅ አለ። መግባት ይቻላል። እዚህ ነው የምንከፍለው። እሺ እና ይሄው ትኬታችንን ይዘናል። 50 ብር ነው። እስቲ ውስጡን እናየዋለን። ይምጡ። በዝና ነው የምንሄደው። እስቲ ዝነኛ ነው ማለት ነው። እሺ እና ቪዲዮ መቅረጽ አይቻልም ብሎኛል። እስከሚቻልበት ቀርጽና ውስጥ ላይ ፎቶ ብቻ ነው ብለውኛል። ፎቶ ብቻ አነሳለሁ። እዚህ ጠይቃለን። ከተቻለን ቀርጻለን፣ ካልተቻለ አንቀርጽ። ሰላም መቅረጽ ይቻላል። ፎቶስ በባለ ታክሲው ስህተት ሳናስበውም ቢሆን የተገኘ ነው። እዚህ ፓርክ ውስጥ ደስ የሚል ጊዜን አሳልፈን ይህንንም ሙዚየም ሳናስበው ጎብኝተን በመጨረሻም ወደ ማጠናቀቂያው ተቃረብን። እንዲሁ ዞር እያለን አትክልቶችን፣ አበባዎችን እያየን ወደ መውጫው በር አዘገምን። ፀሐይዋም ወደ መግቢያዋ እያቆለቆለች ነበር። ከዚህ የወዳጅነት ፓርክ ቁጥር 2 ወደ ወዳጅነት ፓርክ ቁጥር 1 ለመሄድ እና የፋውንቴን ሾው ለመከታተል ከዚህ ለቀን ሄድን። በሚቀጥለው ቪዲዮ መንፈስን የሚያድስ የሆነው የሚገርም የፋውንቴን ሾው ያየንበትን በወዳጅነት ቁጥር 1 ተገኝተን ተከታትለናል። እሱን በሚቀጥለው ቪዲዮ የማሳያችሁ ይሆናል። ለዛሬ ይህንን ከወዳጅነት አደባባይ ቁጥር 2 ያስተላለፍኩላችሁ ቪዲዮ ይህን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁኝ። በሚቀጥለው እስክንገናኝ ሰላም።